አሁን ቁጭ ነው የሚሉት። አይ ከዛው ይቆም እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። ልቦናችንን ሰብስብ ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ሰማዕታት ወዳጆች ባለሟሎች እስከዚህ ሰዓት እንድንደርስ ፈቀደልን በአምላካችን ስም እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? እንኳን አደረሳችሁ። በቅድሚያ የተከበሩ አባታችን መላከ ፀሐይ መምህር መሰረት ባንታየው የደብረ ፀሐይ ቁስቋም ማርያም ወቅዱስ መርቆሪዎስ ቤተ ክርስቲያን አስተዳዳሪ የኔታ ጽጌ እንዲሁም አባታችን እንደምን ዋላችሁ ብያለሁ። ከዚህ በመቀጠል እንግዲህ ተመራቂያን እንኳን ደስ አላችሁ። ዛሬ ትናንት ያለማዊውን ምርቃት አካሂደናል። ዛሬ ደግሞ ቤተ ክርስቲያን የምትመርቃችሁ አደራ ሰጥታ የምትልካችሁ ሰዓት ደርሷልና እንኳን አደረሳችሁ። ስለዚህ የስራ ሁሉ መጀመሪያ ምንድን ነው? ጸሎት ነው። ስለዚህ ሁላችንም ለጸሎት እንነሳ። በሽተኞች እስቲ በሉ ሁላችሁም ባለ መድኃኒትን እሺ ምን ይሉታል? ይሹታል ማለት በሌላ ቋንቋ ይፈልጉታል ማለት ነው። እሺ ይህን ቃል የተናገረው ወንጌልን በስጋ ተገልጦ በምድር ተመላልሶ በኪደተ እግሩ ይህንን ዓለም ቀድሶ የረከሰውን ያነጻ ቸሩ የእግዚአብሔር አብ ልጅ የቸሪቱ የድንግል ማርያም ልጅ ኢየሱስ ክርስቶስ እርሱ ነው። ክርስቶስ ወደዚህ ዓለም መጥቶ ወንጌልን ሲሰብክ በምሳሌና ያለ ምሳሌም ያስተምር ነበርና ይህንን አንቀጽም ይህን ክፍልም ምሳሌ መሰልና ጸሐፍት ፈሪሳውያን የተባሉት ሰዎች ለጠየቁት ጥያቄ መልስ መልሶበታል። ክርስቶስ
ሐዋርያትን ሲመርጥ ከልዩ ልዩ ሕይወት ነበር የመረጣቸው። ከነዚያ መካከል አንዱ ማቴዎስ የሚባለው የመጀመሪያውን ወንጌል ከአራቱ ወንጌላት አንዱ የሆነውን የጻፈው በቀራጭነት ግብር ሰብሳቢ የነበረውን እርሱን የመረጠው ግብር ከሚያስገብርበት ቀረጥ ከሚያስከፍልበት ነበረ የመረጠው። ማቴዎስ ከቀራጮች አንዱ ነው፣ ከግብር ሰብሳቢዎች አንዱ ነው። ቀራጮች በዘመኑ ግብር ሰብሳቢዎች ስለነበሩ ግብር ከፋዮች የሚጠሏቸው፣ በዚያውም ላይ ደግሞ ግብር ሲያስከፍሉ በማጭበርበርና የማይቻል ሸክምን በማሸከም ሕዝብ የተመረራቸውና የተቆጣባቸው ደግሞም የጠላቸው ነበሩና፣ ግን ክርስቶስ ከነዚህ ከተጠሉትና ሕዝቡ ከተመረራቸው ማህበሮች መካከል ማቴዎስ የተባለውን ቀራጭ ለወንጌል አገልግሎት ለመንፈሳዊ አገልግሎት መረጠው። የተመረጠበትን ቦታ ስታዩ የወንበዴዎች፣ የቀማኞች፣ የአስለቃሾች፣ የገፊዎች፣ ፍርድ የሚያጓድሉና ድሃ የሚበድሉ ገንዘብን እያምታቱና እያጋጩ የሚነጥቁ ከነበሩት ስብስቦች መካከል ነው ያወጣው። ከዚያ መረጠው፣ ተከተለኝ አለው። ግን እንዲህ አለ፣ ይህ ሰው መጀመሪያ ወደ ቤቴ ግባ አለው። ወዴት ግባ? ወደ ቤቴ ግባ አለና ወደ ቤቱ ይዞት ገባ፣ ቀራጩ ክርስቶስም። ክርስቶስም እንዴት ከእንዲህ አይነት በሕይወቱ ብዙ ሰዎች ከሚነቁትና ከሚጠሉት ሰው ቤት እገባለሁ አላለም። ተከትሎት ወደ ቤቱ ገባ። በዚህ ቀራጭ ቤት ክርስቶስ ተቀምጦ ሳለ ሌሎች የዚህ ሰው የግብር አበሮች፣ ሌሎች ቀራጮች ወደዚህ ሰው ቤት መጡ። የሚገርመው ወመፁ ብዙሃን ኃጥአን ወመጸብሃን ወረፈቁ ምስሌሁ ወረፈቁ ምስለ እግዚእ ኢየሱስ ወአርዳኢሁ። ሌሎች ብዙ ቀራጮችና ብዙ ግብር አስገባሪዎች ደግሞም ኃጥአን ኃጢአተኞች የነበሩ በኢየሩሳሌም ውስጥ በዘመኑ በኃጢአታቸው የሚታወቁ ሰዎች ወደዚያ ሰው ቤት ቀድሞ ይመጡ እንደነበረው ዛሬም መጡ። ሲመጡ ግን ያገኙት ክርስቶስን ነው። ክርስቶስ ደግሞ እዩ፣ ተመልከቱ፣ ኃጢአትን የሚጸየፍ ግን ደግሞ ኃጥእን የሚወድ በደልን የሚጠላ ግን ደግሞ በደለኛን የሚወድ ርክሰትን የሚጠላ ግን ደግሞ ርኩሳንን የሚወድ ማለት አጥቦ አንጽቶ የሚቀበል የማይንቅ የማያቃልል ኃጥእ ናችሁ የተዋረዳችሁ ናችሁ ብሎ የማይርቅ እንዲህ አይነት ወዳጅ እንዲህ አይነት አፍቃሪ የሆነ አባት ነው የነበረ። ግን ክርስቶስ ከንጹሐን የበለጠ ንጹሕ ይልቁንም ንጹሐንን ሁሉ ንጹሕ አድራጊ ሲሆን ከቅዱሳን ሁሉ የበለጠ ቅዱስ ደግሞም ቅዱሳን የተባሉትን የቀደሰ ቅዱስም ያደረገ ሲሆን ዛሬ ግን የተገኘበት ቤት የሚገርማችሁ የቀራጭ ቤት፣ የገንዘብ ሰብሳቢ ቤት ነው። ቤቱ ብቻ እንዳይገርማችሁ ሰውየውም አለ። ሰውየውም ብቻ አይደለም የሚደንቀው፣ የሱ ጓደኞች ሌሎች ክብር ሰብሳቢዎች ሰው የሚጠላቸውም እነርሱም ተገኝተው ነበረ። መጡና የሚገርማችሁ ወረፈቁ ከጌታ ጋር ተቀመጡ። እነማን? ኃጥአን። እስቲ በሉ ሁላችሁ። ኃጥአን ሁሉ ተሰበሰቡና አብረው ተቀመጡ። ኃጥእ ማለት እንግዲህ ክርስቶስ ጋራ ኃጥእ የወል ስም ነው። የሚገርማችሁ አሁን ኃጥእ በሚለው ውስጥ ዘማውያን አሉ። በዚህ ውስጥ አያችሁ፣ ዘማዎች አሉ፣ ሰራቀያን አሉ፣ ቀማኞች አሉ። አያችሁ፣
ወንበዴዎች አሉ፣ ደም አፍሳሾችም አሉ። ብቻ በልዩ ልዩ ኃጢአት የተዘፈቁና የወደቁ እነዚያ ሁሉ መጡና ከንጹሕ ከክርስቶስ ጋር አብረው ተቀመጡ። ቀራጮችም አብረውት መጡና ተቀመጡ። ክርስቶስም አብሯቸው ተቀመጠ። በዚህ ጊዜ ማዕድ ቀረበ። ክርስቶስም ከግብር አስገባሪዎቹና ከኃጥአኑ ጋር አብሮ በፍቅር ማዕዱን ተመገበ። ይህ ሲሆን እንዲህ ሆነ። በዚህ ጊዜ ጸሐፍት ፈሪሳውያን የተባሉ በአብዛኛው የክህነቱን አገልግሎት የሚመሩና ትውልድን የሚቆጥሩ ነበሩ። እነዚህ በጣም በውዳሴ ከንቱ የወደቁ የሃይማኖቱ እንደራሴዎች ነን የሚሉ ናቸው። የሚገርማችሁ እነዚህ በተመሳቀለ ጎዳና መካከል ቁመው ምጽዋት ሲሰጡ አገር እንዲያይላቸው የሚወዱ ግብዞች ናቸው። አንዳንድ ጊዜ ደግሞ ጸሎተኛነታቸው እንዲሰማ እንዲታወቅላቸው ድምፃቸውን ከፍ አድርገው በመጸለይም የሚታወቁ ናቸው። ሌላ ጊዜ ደግሞ ጾማቸው እንዲታወቅላቸው መጾማቸውን ለማሳወቅ ፊታቸውን የሚያኮሳትሩና የሚያቆረፍዱ እንደዚህ አይነት የሆኑ በሰው መወደስ የሚወዱ ገበያ ላይ ሰዎች ሲያገኟቸው እንዲሰግዱላቸው የሚወዱ ጎንበስ ብለው እጅ እንዲነሷቸው የሚወዱ በከንቱ ውዳሴ የተጥለቀለቁ ነበሩ። እነዚህ ሰዎች ደግሞ እነዚህ ክርስቶስን አዩት። ከዚያ ክርስቶስን አይተው እንዲህ አሏቸው ደቀ መዛሙርቱን፣ ለምንት ይበል ሊቅክሙ ምስለ ኃጥአን ወመጸብሃን፣ መምህራችሁ ከኃጥአንና ከመጸብሃን ጋራ ከኃጢአተኞችና ከቀራጮች ጋራ ለምን ይበላል አሉ። እስቲ በሉ ሁላችሁም መምህራችሁ እስቲ በሉ። ከኃጥአንና ከቀራጮች ጋራ ለምን ይበላል? ይሄ ጥያቄ ነው። አያችሁ፣ ከኃጥአን ጋራ ሲበላ እንዴት አብሮ በላ እያሉት ነበረ። እንዴት ኃጢአተኞችን ቀረባቸው። ምነው እሱ እግዚአብሔር ነኝ ደግሞም የእግዚአብሔር ልጅ ነኝ እያለ አልነበረምን? ንጹሕ ሲሆን ከነዚህ ቀማኞች መካከል አብሮ መብላት አብሮ መቀመጥ እንዴት ቻለ? ለምን እናደረገ መምህራችሁ ብለው ሲጠይቁ ክርስቶስ እንዲህ ብሎ መለሰላቸው። ምንድን ነበረ ርዕሳችን? በሽተኞች አለ ባለመድኃኒትን ምን ይሉታል? ይፈልጉታል፣ ይሹታል። ወአኮ ጥዑያን አለ ጤነኞች አይደሉም። ጤነኞች ነን የሚሉ ትዕቢተኞች አይደሉም። በሽተኞች ባለመድኃኒትን ይፈልጉታል። ባለመድኃኒትን በሽተኛ ይፈልጋል አይደለ? በሽተኛ ባለመድኃኒትን ካልፈለገ ሞቱን ፈልጓል ማለት ነው። ይኸውላችሁ ክርስቲያኖች፣ በደዌ ሥጋና በደዌ ነፍስ፣ በጠቢብ ሥጋዊና በጠቢብ መንፈሳዊ ላይ፣ በጥበብ ሥጋዊ ላይና በጥበብ መንፈሳዊ ላይ የኛ ቤተ ክርስቲያን ሰፊ ትምህርት አላት። ዛሬ እናንተ የተመረቃችሁት በሁለት መንገድ ነው። ትናንት በጥበቡ ሥጋዊው ላይ እድሜያችሁን የገበራችሁለትን፣ እንቅልፍ ያጣችሁለትን፣ የተጨነቃችሁለትን፣ አነሰብኝ ልወድቅ ነው እያላችሁ ያነባችሁለትን፣ ብዙ ሌሊቶቻችሁን፣ ብዙ የእንቅልፍ ጊዜያችሁን የሰዋችሁለትን፣ የገበራችሁለትን ጥበብ ሥጋዊውን በአካል ሥጋዊ ላይ በሥጋዊ አካል ላይ ለዓመታት የተራቀቃችሁበትን ብዙ ነገራችሁትን የሰዋችሁለትን ቤተሰቦቻችሁ ሀብታቸውን፣ ፍቅራቸውን፣ ምክራቸውን አፍሰውለታል። እንደ ሀገራችሁ ደግሞ ብዙ ነገር አፍሳለታለች። እናንተ ደግሞ ሕይወታችሁን ሰውታችሁለታል። ያንን ትናንት በሚገርም ሁኔታ ገልጣችኋል። ዛሬ ደግሞ ይህንን ቤተ ክርስቲያን ለዓመታት የሰጠቻችሁን ይሄ መንፈሳዊውን ጥበብ
ሰማያዊውን ጥበብ፣ የማያልፈውን ጥበብ፣ የማያልቀውን ጥበብ እግዚአብሔር ጋር ደግሞ የምትገናኙበትን ያኛውን ዓለም ገንዘብ የምታደርጉበትን ዛሬ ደግሞ እየገለጣችሁ ነው። ክርስቲያኖች ደዌ ሥጋና ደዌ ነፍስ ወይም ስጋዊ ደዌና ነፍሳዊ ደዌ፣ የነፍስ ደዌና የስጋ ደዌ በንጽጽር ነው በእኛ ቤተ ክርስቲያን ትምህርታቸው የሚሰጥ፣ በንጽጽር ማለት ነው። እዩ፣ ልብ አድርጉ። በበደል ጊዜ የስጋ ደዌ የነፍስ ደዌ ብቻ አይደለም፣ ወደ ሰው ባህሪ እየዘለቀ የስጋ ደዌም ነው የሰውን ባህሪ የተቆጣጠረው። ሰለስቱ ምዕት እንዲህ ይላሉ ሃይማኖተ አበው ላይ እስመ ልማድ ውእቱ መብል ወስትየ ሕማም ወድካም ለብእሲ፣ ለሰው መብላት መጠጣት፣ መድከም መታመም የባህሪ ገንዘቡ ነው ይላሉ። ሰው ሲፈጠር በተፈጥሮ በሽተኛ ሆኖ አልተፈጠረም፣ ወይም ደግሞ ህመምተኛ ሆኖም አልተፈጠረም። ነገር ግን መታመም የሚችል አካል ወይም ደግሞ ህመም ወደ ውስጡ መግባት የሚችልበት ህመም ሊይዘው የሚችል አካል ነው የተሰጠው። ግን ህመምተኛ ድውይ ሆኖ አልተፈጠረም። በበደለ ጊዜ ረሃብ ሰለጠነበት፣ ህመምም ሰለጠነበት፣ ድካምም ሰለጠነበት። ኃጢአት ያልሆኑም ኃጢአት የሆኑ ነገሮችም ሰውን ሰለጠኑበት። አሁን ረሃብ ኃጢአት አይደለም። ሆኖም ግን ይኸውላችሁ ክርስቲያኖች አሁን ልብ አድርጉ። ከበደል በፊትም ዛሬም ደግሞ እንደገና ቅዱሳን እየበቁ ሲሄዱ መራብን እያሸነፉት ይሄዳሉ። ልብላ አይሉም። ጧት ተነስተው አይስዶመዶሙም፣ ድስት አያብሱም፣ ሞሰብ አይዳስሱም፣ እንዲህ አይሉም። የስጋ ደዌም እንዲሁ አያሸንፋቸውም። ከበደል በፊትም እንዲህ አይነት ነገር ለአዳም አልነበረበትም። ሲበድል ግን እነዚህ ሁሉ ሰልጥነውበታል። በኦሪት ስትመለከቱ የስጋ ደዌ የበደል መገለጫ ነበረ። መጽሐፍ ቅዱስም ኃጢአትን በተደጋጋሚ ግድግዳ ብሎ ይጠራዋል። የጥል ግድግዳ ብሎ ማለት ነው። ክርስቶስ መጥቶ ያንን ነው እንግዲህ ያፈረሰው ቅዱስ ጳውሎስ እንደነገረን። ሌላ ጊዜ ደግሞ ኃጢአትን ጨለማ ይለዋል፣ የማያስተያይ ማለት ነው። ብርሃን ክርስቶስ ሲመጣ እንግዲህ ያንን ጨለማ ነው ያስወገደልን። በሌላ ምሳሌ ነቢያቱ ኃጢአትን የገለጹት ደዌ ብለው ነው። ምን ብለው ነው የገለጹት? ኃጢአትን፣ መርገምን፣ ውድቀትን ደዌ እያሉ ነው የገለጡት። በደዌ ስጋው ደዌ ነፍሱን ይገልጡት ነበረ። በስጋው ደዌ ማለት ነው። ልክ በተመሳሳይ በስጋዊ ባለመድኃኒቱ መንፈሳዊውን ባለመድኃኒት ይገልጡታል። እንዲሁ ደግሞ በስጋ ደዌ የስጋ ደዌ መድኃኒት በሆነው እናንተ በምታክሙበት በሆስፒታሉ ደግሞ ቤተ ክርስቲያንን ይገልጧታል። በመድኃኒቱ ደግሞ በቤተ ክርስቲያን ውስጥ ያለው መድኃኒት ንስሐውን፣ ጥምቀቱን፣ ቁርባኑን፣ ጸሎቱን፣ ስግደቱን ደግሞ እናንተ ባለመድኃኒቱ ናችሁ፣ ነገ ለበሽተኞች በምትሰጡት መድኃኒት እየመሰሉ ይገልጡታል። በሚገርም ምሳሌና አገላለጥ ነው የገለጡት። ለምሳሌ ኢሳይያስ እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ጀምራችሁ ስትመለከቱ የሚገርም አገላለጥ ይገልጠዋል። የአዳምን ደዌ ማለት ነው። ምን ይላል? ኩሉ ርዕስ ለሕማም ወኩሉ ልብ ለሐዘን ይላል። የሰው ሁሉ ራስ ለሕመም ሆነ ልብም ሁሉ ለሐዘን ሆነ ይልና ከግር አንስቶ እስከ ራስ ድረስ መድኃኒት በማያድነው ቁስል ያልቆሰለ የለም ይላል። ምን በማያድነው? መድኃኒት በማያድነው ቁስል ያልቆሰለ የለም። አሁን ይሄ ምን አይነት ቁስል ይመስላችኋል? ከግር እስከ ራስ የተባለ ከአዳም ጀምሮ ክርስቶስ እስከሚመጣበት ዘመን ድረስ ማለት ነው። ራስ ሁሉ ለሕመም ሆነ ይላል። ነገስታቱም ካህናቱም ሳይቀሩ ለዚህ ሕመም በአዳም በኩል ለመጣው ሕመም
ለዚያ ተላልፈው የተሰጡ ሆኑ። ስለዚህ ሊቃነ ካህናቱም ሌዋውያኑም ስብ የሚያጤሱትም ደም የሚያፈሱትም የቤተ እግዚአብሔር አገልጋዮቹ ሳይቀሩ በዚህ የበደል ደዌ ወይም የመርገም ደዌ የኃጢአት ደዌ ምን ያሉ ሆኑ? የተያዙ ሆኑ። እስቲ በልሁላችሁ ምን ያሉ ሆኑ? የተያዙ ሆኑ። አያችሁ። ስለዚህ ልብ አድርጉ። ይህንን ደዌ ነው ሊያርቅ፣ ሊያስወግድ፣ ሊያጠፋ የሚችል ባለመድኃኒት ያስፈልጋል። ምን ያስፈልጋል? ባለመድኃኒት ያስፈልጋል። እና ኤርምያስ ምን አለ? ትንቢተ ኤርምያስ ምዕራፍ 8 ቁጥር 12 ላይ ስትመለከቱ እንዲህ ይላል፣ አልቦኑ ርጢን ውስተ ገለአድ ወኢሃሎኑ አቃቤ ሥራይ ከመይፈውሳ ለወለተ ሕዝቤ ይላል። በገለአድ መድኃኒት የለምን? ባለ መድኃኒትስ ልጄ ጽዮንን ይፈውሳት ዘንድ ወኢሃሎኑ አቃቤ ሥራይ ሐኪምስ የለምን? ባለ መድኃኒት አቃቤ ሥራይ ባለ መድኃኒት ነው። እሺ መድኃኒት የለምን? ልጄን ሊያድንስ የሚችል ባለ መድኃኒትስ የለምን ይላል። ጥያቄ ነው እየተጠየቀ ያለ። መድኃኒት ብቻ አይደለም ጠፍቶ የነበረ በዘመኑ፣ ባለ መድኃኒትም ነው የጠፋ። ባለ መድኃኒት የለም ወይ ይላል። መድኃኒትስ የለምን ይላል። እውነተኛ ጥያቄ ነው። ዳዊትም በተደጋጋሚ ይህን ይጠይቃል። መኑ ይሁ መድኃኒተ እምጽዮን ለእስራኤል ይላል። ከቶ ለእስራኤል መድኃኒትን የሚሰጥ ማን ነው ይላል። እስቲ መድኃኒት የሚሰጥ ማን ነው በልሁላችሁ። ማን ነው መድኃኒትን የሚሰጥ? መድኃኒቱ ጠፍቶ ነበረ። የሚገርማችሁ እኮ ሌሎች ብዙ መድኃኒቶች ነበሩ፣ ግን እነዚያ ማስታገሻ የሆኑ ናቸው እንጂ ፍጹም የሆነ ድነትን የሚሰጡ አልነበሩም። ክነቱ ነበረ በእርግጥ በኦሪት የኦሪት ክነት ግን መስዋዕት ነበረ። ካህናትም ቤተ መቅደሱም ነበረ፣ ግን ፍጹም የሆነ ፈውስን ፍጹም የሆነ ድነትን ሊሰጡ አልቻሉም ነበረ። ስለዚህ መድኃኒቶች እያሉ መድኃኒት የለምን ይላሉ። የሚገርሙ ባለ መድኃኒት የተባሉት ካህናቱ እያሉ ነቢያቱ እያሉ መስዋዕት የሚያቀርቡት፣ ነገር ግን ነቢያቱ ይጠይቃሉ፣ በገለአድ ባለ መድኃኒት የለም ወይ? በጽዮን ልጄን ሊፈውስ የሚችል ከቶ መድኃኒት ሊሰጥ የሚችል ማን ነው ብለው ይጠይቁ ነበረ። አሁን ልብ አድርጉ ወንድሞችና እህቶች፣ አባቶች እና እናቶች፣ ክርስቲያኖች፣ ያ ዘመን እንዲህ መድኃኒት ለ5500 ዘመን አንድ መድኃኒት ይፈለግ ነበረ። ያ ታላቅ መድኃኒት ቅዱስ ቄርሎስ ርዕሰ መድኃኒት ውእቱ እስመ ርዕሰ መድኃኒት ውእቱ ይለዋል። የመድኃኒት ሁሉ ራስ ነውና ይላል። እስቲ የመድኃኒት ሁሉ በልሁላችሁም። የምን ሁሉ ራስ ነው? ክርስቶስን ነው እንደ የሚለው። የመድኃኒቶች ሁሉ ራስ ነበረ ክርስቶስ። ያ የመድኃኒትን ራስ ክርስቶስን ነው ሰዎች ሁሉ መድኃኒትነቱን ሲፈልጉት የነበረ። ክርስቶስ ደግሞ ሰው ደግሞ ታሞ የነበረው ነፍሱ ብቻ አይደለም፣ ደዌ ሥጋም ይዞት ነበረ፣ ደዌ ነፍስም ይዞት ነበረ። ሁለቱም ሰልጥነውበት ነበረ። የሚገርማችሁ ልብ አድርጉ ወንድሞች፣ በኦሪት የነበረው በኦሪት ቁስል አንድ ሰው ሲታመም፣ ለምጽ ሲታመም ከማህበሩ ይለይ ነበረ። አብሮ መኖር አይችልም፣ አብሮ ማህበር ማድረግ አይችልም። ለምን? ለምጽ የምን መገለጫ ነው አልኳችሁ? እስቲ ንገሩኝ። የምን መገለጫ ነው? የኃጢአት መገለጫ ነው። ኢሳይያስ ቤተ መቅደሱ ሲደፈር ዝም አለ። ለምጽ ወጣበት። ለምጽ ሲወጣበት ምንድን ነው የተደረገ? ትንቢት እንዳይናገር ሆነ፣ እንዳይሰብክ ሆነ፣ በሕዝብ ፊት መቆም እንዳይችል ሆነ። ለምጹ የኃጢአት ምልክት መገለጫ አርማ ነው የነበረ። የሥጋው ደዌ የሚጠቁመውና የሚያመላክተው ይህ ሰው ኃጢአት አለበት የሚልን ነበረ። ስለዚህ ከሰዎች ይገለልና ይርቅ ነበረ። ልክ እናንተ ከገጠር የመጣችሁ እንደምታውቁት ቃባ ታውቃላችሁ? አታውቁ? ቃባ ምንድን ነው? እናንተን አጠይቃችሁ። ቃባ የሚባል መድኃኒት አለ፣ በሽታ አለሽ እና ተላላፊ ህመም ነው።
እንግዲህ ለእናንተ ስሙ እኮ በእናንተ በሌላ ቋንቋ ነው የምታውቁት። ስለዚህ አለ ይሄ ከበጎች መካከል ይህንን የታመመ በግ ካለ ከበጎች ይለይና ለብቻው እንዲያድር ይደረጋል አይደል? መዋያውም ለብቻው ይሆናል። ለምንድን ነው ከተባለ በሽታው ሌሎች በጎችን እንዳይበክል ነው። አያችሁ፣ ለብቻው ሆኖ ግን እንክብካቤ ይደረግለታል። ባለበት በዚያው ይታከማል ማለት ነው። እንክብካቤ በኦሪት የነበረው እንደዚያ ነው። የበደለ ሰው ለብቻው ይለያል። ይለይና በዚያው ሆኖ ለምጹ ሲድን ተመልሶ ይመጣል። በቀረ ግን ከሰዎች አይጨመርም፣ አብሮ አይሰራም ነበረ፣ ማህበር አያደርግም ነበረ። የስጋው ቁስል፣ የስጋ ደዌ፣ የስጋ ስብራት፣ የጽኑ የሆነው የስጋ ደዌ የኃጢአት፣ የርክሰት፣ የጉስቁልና ምልክት ሆኖ በኦሪት ቆይቷል። በጣም የሚገርማችሁ በኦሪት መካከል ኢዮብና ንዕማን የተባሉ ሁለት በሽተኞች ይታወቃሉ። ኢዮብ በመጽሐፈ ኢዮብ የምናገኘው በጣም ባለጸጋ የነበረ ሰው ነው። ንዕማንም የሰማርያ መሪ የነበረ የሶርያ መሪ የነበረ ሰው ነው። ሁለቱም የዳኑበት ቦታ አንድ ነው። ኢዮብ ከእግር ጠጉሩ እስከ ራስ ፀጉሩ በጽኑ ደዌ ተይዞ የነበረ የውስጥ አካሉ ትሎች በሰውነቱ ላይ የወጡበት የወርዱበት የነበረ አባት ነው። ንዕማን ደግሞ በለምጽ የተመታ ስዩም ነው የነበረ። ግን እዩ የኢዮብ ደዌም የተባለ የመርገም ምሳሌ፣ የኃጢአት ምሳሌ ነው፣ የፍዳ ምሳሌ ነው የተባለ። ኢዮብ ደግሞ የክርስቲያኖች የኛ ምሳሌ ነው የተባለ። ግን ኢዮብ ሄዶ የተጠምቆ የዳነበት ዮርዳኖስ የተባለው ባህር ደግሞ የኛ የጥምቀታችን ምሳሌ ነው። ኢዮብ ደግሞ የክርስቲያኖች ምሳሌ ነው። ንዕማን ለምጽ የወጣበት ሰው ነው። በተመሳሳይ የንዕማንያ ለምጹ የፍዳ የመርገም የኃጢአት ምሳሌ ነው። ንዕማን ራሱ ግን የክርስቲያኖች ምሳሌ ነው። ንዕማን ሂዶ የተጠመቀበት ዮርዳኖስ የተባለው ባህር ደግሞ የኛ የክርስቲያኖች ተጠምቀን ልጅነትን አግኝተን ታድሰን የምንኖርበት የጥምቀት ምሳሌ ነው። የምን ምሳሌ ነው? እና በኦሪት ያሉ ደዌያት በሙሉ ከኃጢአት ጋራ ከፍዳ ጋራ የተያያዙ የዚያ ማሳያና ማንጸሪያ ናቸው የነበሩ። አሁን ወደዚህ ለመልሳችሁ እንዲህ ሲል ክርስቶስ መጣ። እስቲ በሉ ሁላችሁ፣ ማን መጣ? ክርስቶስ የመጣው ወደ በሽተኛው ዓለም ነው። ክርስቶስ በሚመጣበት ዘመን በዚያ ጊዜ በኃጢአት ደዌ ያልተያዘ ከቶ አንድ ሰው ከአንዲት ሰው በስተቀር አልነበረም። ተመልከቱ፣ ከአንዲት ሰው ከድንግሊቱ በስተቀር አልነበረም። ክርስቶስ ወደዚህ ዓለም የመጣ ዓለም በሙሉ በምልአተ ደዌ ተይዛ ስለነበረ ነው። በምልአተ ደዌ ደግሞ ያንን ደዌ ሊያድን የሚችል ባለመድኃኒትም መድኃኒት ቤትም ከቶ አልነበረም። መድኃኒቶቹን ሁሉ ያደከመ ያሰለተ ደዌ ነው የነበረ። ባለመድኃኒቶችን ሁሉ እምቢ ያለ ነው የነበረ። ስለዚህ የመድኃኒቶች አለቃ፣ የባለመድኃኒቶች አለቃ መጣ ክርስቶስ። አሁን ክርስቶስ ሲመጣ ግን እንዴት ብሎ መጣ መሰላችሁ? አሁን ልብ አድርጉ። ክርስቶስ ሲመጣ አንደኛ ባለመድኃኒት ሆኖ መጣ። እስቲ በሉ ሁላችሁ፣ ምን ሆኖ መጣ? ሁለተኛ መድኃኒትም ሆኖ ንገሩኝ መጣ። አሁን እንግዲህ እናንተ ነገ ባለመድኃኒት ትሆናላችሁ። መድኃኒት እየቀመማችሁ ትሰጣላችሁ፣ ታዛላችሁ፣ ይህን ታደርጋላችሁ። ግን አንድ ነገር ልብ አድርጉ። አሁን ይህ ባለመድኃኒት ሲመጣ እንደነ ኢያሱ ወይም እንደነ ኢሳይያስ እንደ ሌሎቹ ባለመድኃኒት እንደተባሉ እንደነ አሮን እንደዚህ አይነት ኢያሱ ያዳነ በጦሩ ነው። የሚገርማችሁ አያችሁ፣ በጦሩ ነው። ኢሳይያስም ያዳነ ከእግዚአብሔር በተሰጠው በቃሉ ነው። አሁን ክርስቶስ ኢየሱስ መጣ። እርሱ ሲመጣ ግን አንደኛ እንደ ኢያሱ ጦር ይዞ አልመጣም። አያችሁ፣ እንደ ዳዊት ወንጭፍ ይዞ አልመጣም፣ ጎልያድን ለመግደል እስራኤል ለማዳን። አሁን ልብ አድርጉ። እንደ ሙሴ ደግሞ በትር ይዞ አልመጣም፣ እስራኤልን ለማዳን። እንደነዚህ ሁሉ አይደለም አመጣጡ።
እንደ አሮን ደግሞ በግ ይዞ ፍየል ይዞ ርግብ ይዞ ዋኖስ ይዞ ይህንን ላፍስ ደሙን ላፍስ ብሎ እንዲህ አይነት ነገርም ጎትቶ ይዞ አልመጣም። ክርስቶስ ሲመጣ እንዴት መጣ ካላችሁ ራሱ መጣ። እስቲ በሉ ሁላችሁ ማን መጣ? ራሱ ሲመጣ ምን አደረገ ክርስቶስ? ይሄው እርሱ ወናሁ እነሆ ልጅ ተወልጃለሽ በሉ እስቲ በሉ ሁላችሁ ምን ተወልጃለሽ? ተወልጃለሽ ስሙንም ኢየሱስ ትይዋለሽ። ማን ትይዋለሽ? እርሱም ወገኖቹን ሁሉ ከኃጢአት የሚያድናቸው ነው። ምን የሚላቸው? የእግዚአብሔር መልአክ መጣ። የነፍሳቸው ዓይን የታወረውን የነፍሳቸው ጆሮ የደነቆረባቸውን መንፈሳዊ ሕይወታቸው የደከመባቸውን የሚያበረታ የሞተባቸውን የሚያነሳ ስለሆነ ባለመድኃኒት ይባላል። ምን ይባላል ወንድሞች? ምን ይባላል እህቶች? ባለመድኃኒት ይባላል። እናንተ ስለዚህ በጸጋ አሁን ባለመድኃኒት ትባላላችሁ። ማን ትባላላችሁ? እናንተ ባለመድኃኒት ትባላላችሁ። እዚች ቤተ ክርስቲያን ባለመድኃኒት የሚባሉት አሁን ካህናቱ ናቸው። ጳጳሳቱ፣ ሰባክያኑ እነዚህ ባለመድኃኒት ይባላሉ። እናንተም ባለመድኃኒት ትባላላችሁ። አያችሁ፣ ቅዱሳት መጻሕፍት እናንተንም ባለመድኃኒት ይሏችኋል። በእርግጥ እናንተ በሁለቱም በስጋዊውም በጥበቡም በመንፈሳዊውም ያላችሁ ናችሁ። የቤተ ክርስቲያኗን መንፈሳዊውን ክህነትን መድኃኒት አድርገው የሚሰጡትንና ንስሐን መድኃኒት አድርገው የሚሰጡትን ባለመድኃኒት ይላቸዋል። እናንተንም ምን ይላችኋል? እስቲ ባለመድኃኒት በሉ። አቃቤ ሥራይ እስቲ በሉ። ምኖች? እሺ እናንተ ደግሞ አቃቢተ ሥራይ እስቲ በሉ። ሴቶች ደግሞ ምኖች? አቃቢተ ሥራይ ትባላላችሁ። ባለመድኃኒት ትባላላችሁ። ይህ ባለመድኃኒትነት ግን እንዴት ነው ካላችሁ ክርስቶስ ከእናንተ የተለየ ባለመድኃኒት ነው። በርግጥ ከሁላችንም የተለየ ባለመድኃኒት ነው። ባለመድኃኒቶችን የፈጠረ ባለመድኃኒትም ነው። መድኃኒትን ሁሉ የፈጠረ ባለመድኃኒት ነው። ክርስቶስ ልዩ ባለመድኃኒት ነው። እናንተን ራሱ ይኸው የድነት የፈውስ አገልግሎታችሁን የሚረዳችሁ የሚያጸናችሁ ፈውስ እንድትሰጡ የሚያደርጋችሁ እርሱ ነው። ማን ነው ወንድሞች? ክርስቶስ ነው። እዩ አሁን እዩ ክርስቶስ ምን አደረገ? ትምህርቱን ላጠቃልላችሁ ነው። ምን አደረገ? መጻጉዕን ፈወሰ። ማንም ፈወሰ? እንደ መጻጉዕ ያለ በሽተኛ እናንተንም ይገጥማችኋል። ጤሜዎስን ፈወሰ። ግን እዩ እንደ ጤሜዎስ ያለ በሽተኛ እናንተንም ይገጥማችኋል። ልብ አድርጉ። 12 ዓመት ደም የሚፈሳትን ሴት ፈወሰ። እንደዚያች ያለ በሽተኛ እናንተንም ይገጥማችኋል። አሁን ልብ አድርጉ። የኢያኢሮስን ልጅ ፈወሰ። እንደዚያ ያለ በሽተኛ እንደዚያች ያለ ለሞት የተዳረሰ ሰውም እናንተን ይገጥማችኋል። ልብ አድርጉ። ክርስቶስን የፈውስ ስርዓታችሁ አራያ አድርጉት። ቤተ ክርስቲያንንም የፈውስ ስርዓቷን አራያ አድርጓት። የመንፈሳዊውን የፈውስ ስርዓት ውሰዱና ለእናንተ ተጠቀሙበት። ያንን ከደረጋችሁ ጥበባችሁ ጥበብ፣ ፈውሳችሁ ፈውስ ይሆንላችኋል። አሁን ባጭር ነው የምነግራችሁ። ክርስቶስ ስንት ዓመት ነው መጻጉዕ የታመመ? እስቲ ንገሩኝ። በጣም ጥሩ። ዮሐንስ 5 ላይ የምናገኘው 38 ዓመት ታመመ። ነገር ግን አሁን እዩ ከታመመ በኋላ ከዚያ የህመም ቆይታ በኋላ ክርስቶስ ልትድን ትወዳለህ አለው። አስፈቀደው። አዎ አለ። ግን ምን የለኝም ነው ያለ። አላህ ሰባልበ ቆመሶ በይታወቅ ማይ ያውርደኒ ወይደኒ ውስጥ ምጥማቃት ውሃው በታወከ ጊዜ የምንድንበት ውሃው ሲታወቅ አውርዶ ከውሃው የሚያደርሰኝ ሰው የለኝም እንጂ መዳነች እፈልግ ነበር አለ። ልብ አድርጉ። ነገ እናንተ በምታክሙባቸው ክሊኒኮች፣ በሆስፒታሎቻችሁ፣ በጤና ጣቢያዎች፣ በሌሎችም እንዲህ አይነት ሰው ታገኛላችሁ። ለብዙ ዘመን አልጋ ጋር ተጣብቆ የኖረ ማለት ነው። ደግሞ ሰው የሌለው ይመጣል ከእናንተ ከምትሰሯቸው የግል ክሊኒኮቻችሁ፣ ከምታገለግሉባቸው ሆስፒታሎቻችሁ ምንም ሰው የሌለው፣ የሚያገባ የሚያወጣ የሌለው፣ ወደ ሽንት ቤት የሚወስድ የሌለው፣ ልብስ አልባሽ እንጀራ ጉራሽ የሌለው እንዲህ አይነት ምስኪን ይመጣል። ተኝቶ የሚያነሳው
ተዘግዝቆ የሚያቃናው ሸቱ የሚያጥበው እንዲህ አይነት ሰው ታገኛላችሁ። ይመጣል። ያ ሰው የለኝም ይላችኋል። እና እንዲበሉ እንደ ክርስቶስ ልትድን ተወዳላችሁ ብላችሁ ቅረቡት። ፈቃዱንም አይታችሁ እንደ ክርስቶስ ይድን ዘንድ ያላችሁን ጥበብ ለግሱት። ይህን ካደረጋችሁ የክርስቶስ አራያ ፈለግ ተከትላችኋል። ልብ አድርጉ ወንድሞች። ግን አንድ ነገር አስቡ። ክርስቶስ መጻጉዕን ካዳነው በኋላ ያለምንም ዋጋ ከፈወሰ በኋላ ምን ገጠመው መሰላችሁ? ያ መጻጉዕ ክርስቶስን በመጨረሻ ክርስቶስ ሲሰቀል በምን መታው? ንገሩኝ እስቲ። በጥፊ መታው። የሚገርመው አያችሁ፣ ሰው የለኝም ያለው ሰው እኮ ነው ክርስቶስ የረዳው። እንዲህ አይነት ታማሚ ታገኛላችሁ ለማለት ነው። እንዲህ አይነት ከላይ የሚናገራችሁ እስካሁንም ገጥማችሁ ይሆናል ስታገለግሉ። እንዲህ አለ የሚገስጽ የሚነቅፍ ደንቆሮ የሚላችሁ አልገጠማችሁም? እናክማለን ስትሉ ህመሙ ሲጸናበት የሚቆጣ ሊኖር ይችላል። ከእጃችሁ ላይም እኮ ሰው ሊሞት ይችላል። ይሄ ሁሉ አለ፣ ልታስቡት ይገባል። አያችሁ፣ በዚህ ጊዜ ይኸው ብዙ ነገር ይመጣባችኋል። በጥፊ የሚማቱ፣ የሚገላመጡ፣ የሚነቅፉ፣ የሚሰድቡ፣ የሚያዋርዱ አስታማሚዎችም እንደ መጻጉዕ ያሉ ታማሚዎችም ይገጥሟችኋል። ምን ይሏችኋል? ነገር ግን እንዲህ አድርጉ፣ ለክርስቶስ ስጡት። ለማን ስጡት? ክርስቶስ እንደ መጻጉዕ ይቀጠዋል። ግን በዚህ ብቻ ደግሞ ተስፋ እንዳትቆርጡ፣ እንደ ጤሜዎስ ያለ በሽተኛም ታገኛላችሁ። እንደ ዮሐንስ 9 ጤሜዎስ ታሪኩን አልነግራችሁም። እሺ፣ እውር ሆኖ የተወለደ ነው ክርስቶስ። እውር ሆኖ የተወለደውን ጭቃና ምራቁን አዋሃደና ጭቃውና ምራቁን ከግንባሩ ላይ ቀባው። ማን ይሄን ያደረገ? ክርስቶስ። ሲቀባው የሚገርማችሁ እንዴ ጭቃ እንዴት ትቀባኛለህ አላለ። እንዴት ምራቅ እኮ ነው አያችሁ። እንዴት ምራቅህን ግንባሬ ላይ ደግሞ ቀባና ምን አለው? ሰሊሆም ወደ ተባለ ፈሳሽ ወንዝ ሂድና ታጠባለው። የሚገርመው አሁን ከዚያ ጀምሮ እስከ ውሃው ድረስ ግንባሩ ላይ ጭቃ አድርጎ ነው የሄደ። ያውን በምራቅ የተለወሰ ማለት ነው። ያለውን ነበር ያደረገው። የሚገርመው ልጠገው አላለም። ኋላ ማን ነው ያዳነ ብለው ጻፍት ፈሪሳውያን ሲጠይቁት ኃጢአተኛ ነው የሰው አሉት። ክርስቶስን ነው እንዲህ ያሉት፣ ለዚያ ለተፈወሰው ሰው ማለት ነው። ምን ትላለህ አንተ አሉት። ነብይ ነው አላቸው። ደግመው ጠየቁት፣ ምን ትላለህ? ይሄ ሰው ኃጢአተኛ ነው አሉት። ሲሉት ምን አለ? አይ ኃጢአተኛ እንደሆነ አላውቅም፣ አንድ ነገር ግን አውቃለሁ አለ። እስቲ አንድ ነገር አውቃለሁ በሉላችሁ። ይሄ የተፈወሰ ሰው ነው። ከመዕውር አነ ወኢዜሬ አለ። እውር እንደነበርኩ ዛሬ ግን እንደማይ ይሄንን አውቃለሁ አለ። እስቲ እውር እንደነበርኩ በሉላችሁ፣ ዛሬ ግን እንደማይ ይሄንን ምን እላለሁ? ይሄንን አውቃለሁ አላቸው። የማውቀው ይሄ ነው አለ። ነብይ ነው አለ። መዳኑን ገለጠ በአደባባይ። የሚገርማችሁ እንዲህ አይነት ደግሞ አለ። አያችሁ፣ ክብራችሁን የሚገልጥላችሁ፣ አያችሁ፣ ደግነታችሁን የሚገልጣችሁ፣ ድካማችሁን የሚገልጥላችሁ፣ እንቅልፍ ማጣታችሁን የሚገልጥላችሁ እንዲህ አይነት ደግ ሰውም ይገጥማችኋል። ሁለቱም ያጋጥማችኋል። ታማሚ ብቻ አይደለም። በዚሁ ምዕራፍ ላይ ተመልከቱት። ማቴዎስ 9 ላይ ክርስቶስ የማን ልጅ ሞተች? የኢያኢሮስ ልጅ ሞተች። የማን ልጅ ሞተች? የኢያኢሮስ ልጅ ሞተችና አሁን ልብ አድርጉ፣ ላጠናቅቅ ነው። መጣና ልጄን አድንልኝ አለው። ማን አድንልኝ አለው? አድንልኝ አለው። የሚገርመው ክርስቶስ ሊያድንለት ሄደ። ሲሄድ መንገድ ላይ ለካ ልጅቱ ሙታለች። ገና መንገድ ላይ ሳሉ ማለት ነው። እና መንገድ ላይ ሳለ ክርስቶስ ልጅቱ ስትሞት መልእክተኛ መጣና እንዲህ አለው የልጅቱን አባት፣ ኢታጻሞ ለሊቅ አሉት። እንግዲህ መምህሩን አታድክመው አሉት። ማንን አታድክመው እስቲ ንገሩኝ? ለምን ሲላቸው ወለት ከሞተት አሉት። አደጋ ነው። መንገድ ላይ እኮ ነው። የሚገርመው እንዲህ አይነት አስረጃል። ይሄን እናንተ መጠበብ አለባችሁ አይደል? ልጅ ሙታለች አሉት። መምህሩን አታድክመው ተመለስ በለው እንግዲህ አሉት። ግን ተመልከቱ፣ ጥበበኛው ግን
ባለመድኃኒቱ ክርስቶስ ግን አሁንም እስከ ቤት ድረስ ቀጠለ። ከቤት ሲደርስ የሚገርመው ለቅሶ እየተለቀሰ ነበረ። ምን እንዳለ ታውቃላችሁ? ልጅ አልሞተችም አለ። ምን አላለችም? ተኝታለች እንጂ ልጅ አልሞተችም ሲል ወሳቅዎ፣ እዚያ ተሰብስበው የነበሩ በሙሉ ሳቁበት። የሚገርመው አረ እንዴት አይነት ባለመድኃኒት ይዘህ መጣህ አሉት። የሞተና የታመመ እንኳን የማያውቅ እንዴት አይነት ባለመድኃኒት ነው አሉት። ናቁት። አያችሁ ክርስቶስን። ከዚያ ምን አለ ክርስቶስ? ይኸው እናትና አባቷን ብቻ አስቀረና ሌላውን ውጡ አላቸው። ምን ብሎ አላቸው? ውጡ። ይሄ ስርዓተ ምርመራ ነው። እሺ እናንተ ስትመረምሩ እንደዚያ ነው የምታደርጉ አለ። በጣም ጽኑ ከሆነ የሚቀሩትን ታስቀራላችሁ። አስወጣ ያለውን በሙሉ ይሄ ክርስቶስ ነው የሰራ። አስወጣና የሚገርመው እየሳቁበት ማለት ነው። አሁን ልብ አድርጉ። ባለመድኃኒቱ ክርስቶስ ብዙ ድውያንን የፈወሰ ቀላል ባለመድኃኒት እኮ አይደለም የተገኘ። ያም ሆኖ ግን ታዋቂ ባለመድኃኒቱ ነው። ሰዎች ግን ይስቁበት ነበረ። እንዲህ የሚስቁባችሁ ሊኖሩ ይችላሉ። ልብ አድርጉ። በዚህ ጊዜ ክርስቶስን ነው አርአያ የምታደርጉት፣ ክርስቶስን ነው ምሳሌ የምታደርጉት። ታማሚዎችም አስታማሚዎችም አንተ የሚሉ ዶክተር፣ አንተ የሚሉት ምሁር ሊሏችሁ ይችላሉ። በዚህ ጊዜ ትዕግስት ያስፈልጋችኋል። በዚህ ጊዜ ትህትና ያስፈልጋችኋል። በነገራችን ላይ ለካህንና ለሐኪም በእጅጉ ትዕግስት የሚያስፈልጓቸው ናቸው። ካህንም አካሚ ነው። የሚገርማችሁ ካህን ምንድነው? ባለመድኃኒት ነው። በሽተኞች በእጁ አሉ። ቤተ ክርስቲያን እንደ ቤተ መድኃኒቱ እንደ ሆስፒታል ናት። መድኃኒቱ ቅድም እንዳልኳችሁ እንደ ወንጌሉ እንደ ንስሐው ነው። ልብ አድርጉ። ካህናቱ ደግሞ እንደናንተ እንደ ባለመድኃኒቶቹ ናቸው። በሁለቱም አለ። በእናንተ ሐኪም ቤት እዩ። በእናንተ ሐኪም ቤት ደዌው ጽኑ ሲሆን፣ ምኑ ጽኑ ሲሆን አልኳችሁ? ደዌው ጽኑ ሲሆን በሽተኛው ለብቻው እንደሚሆን በቤተ ክርስቲያንም በቀኖና በንስሐ በኃጢአት በርክሰት የወደቀውን በንስሐ መለየት አለ። የሚገርመው ይህ ስርዓተ ቤተ ክርስቲያን ነው። አያችሁ፣ የድውያን ስርዓት ነው ቤተ ክርስቲያን የሰራችላችሁ። ስለዚህ ወንድሞችና እህቶች ይህንን የቤተ ክርስቲያኗን ስርዓተ ፈውስ ለሕይወታችሁ መርህ አድርጉት። ይህንንም ልብ አድርጉ። አሁን እናንተ የተሾማችሁት በምን ላይ ነው ካላችሁ፣ በስብራት ላይ ነው። እስቲ በስብራት ላይ በልሁላችሁ። በምን ላይ ነው የተሾማችሁ? ስብራት ላይ ነው። ሰውን መፍጠር አይደለም። እግዚአብሔር የፈጠረውን የሰውን ልጅ እንዲቆይ ማድረግ ነው። ሰውን ምን ማድረግ? እንዲጸና ማድረግ ነው እንጂ ሰውን ማምጣት አይደለም። እንዲህ አይነት ስሜትም እንዳይሰማችሁ። ጽኑ ደዌዎችን ልትፈውሱ ትችላላችሁ፣ ሊድኑላችሁ ይችላሉ። የፈረጡ አይኖችን፣ የተቆረጡ እግሮችን፣ የተበከሉ ኩላሊቶችን፣ የተበላሹ ልቦችን፣ እነዚህን ሁሉ ልትፈውሱ ትችላላችሁ። ነገር ግን አንድ ነገር ልብ አድርጉ። አሁንም እናንተ እግዚአብሔር በፈጠረው አይን ላይ፣ እግዚአብሔር በፈጠረው ኩላሊት ላይ፣ እግዚአብሔር በፈጠረው ነርቭ ላይ፣ እግዚአብሔር በፈጠራቸው ሴሎች ላይ፣ እግዚአብሔር በፈጠራቸው አካል ላይ ትራቀቁ ዘንድ እነዚያን ታጸኑ ታድሱ ዘንድ እንጂ ሰው የተባለን በእግዚአብሔር መልክ የተፈጠረን ታላቅ ፍጡር ማምጣት መፍጠር አይደለም ስራችሁ። ልብጠር ብትሉም አትችሉም። ትችላላችሁ እንዴ? ይቻላል እህቶች? አይቻልም አይደል? እንደዚህ አይቻልም። ይሄው እንደ ኤሌክትሮኒክስ ነው። እሺ ይሄን መረዳት አለባችሁ። አሁን ሞባይላችሁ አለ ሞባይል የላችሁም? አላችሁ አይደል? አሁን የኤሌክትሮኒክስ ዕቃ የሚጠግን ሞባይሉንም ኮምፒውተሩንም ልትወስዱለት ትችላላችሁ። ይጠግናል አይደል? የተሰራው ግን ከየት ነው? ከሌላ ነው። ከየት ነው የተሰራ? ከሌላ ነው። ከእናንተ የሚመጣው የሰው ልጅም እንስሳትም ቢሆኑ የትኛዎቹም ቢሆኑ እናንተ የምታከሟቸው የተሰሩት ከሌላ ነው። የሰራቸው እግዚአብሔር ነው። ይህንን መረዳት አለባችሁ። እናንተ የሰለጠናችሁት በዚህ ነው። ባለመድኃኒት የምትባሉትም በዚህ ነው። በሽተኞች እስቲ በሉላችሁ፣ ባለመድኃኒትን ምን ይሉታል? ይፈልጉታል። ስለዚህ በሽተኞች እናንተን ይፈልጓችኋል። ዛሬ በበሽታ ውስጥ ያለችው
ሀገራችሁ ኢትዮጵያ በእውነት በበሽታ ውስጥ ያሉት ምእመናን ወገኖቻችሁ፣ ምእመናት ወገኖቻችሁ ብዙ ድውያኑ እናንተን ባለመድኃኒቶችን በጥብቅ በእጅጉ ይፈልጓችኋል። እንዲያ ከሆነ ባለመድኃኒት ደግሞ ምኑን መፈለግ አለበት? በሽተኛውን መፈለግ አለበት። ምክንያቱም ክርስቶስ ወደ በሽተኞች ሲሄድ ነው የነበረ፣ ራሱ ሄዶ ነው ሲፈውሳቸው የነበረ። እናንተም ይህንን ልታደርጉ ይገባል። ዛሬ እናንተ ከብዙ ድካም በኋላ ከዚህ ክብር የደረሳችሁ ናችሁ። ከብዙ ድካም በኋላ በነገራችን ላይ እናንተ በብዙ ጭንቀት ያለፋችሁ፣ በጽኑ ትምህርት ውስጥ ያለፋችሁ፣ ብዙ ፈተናዎችን ያለፋችሁ ናችሁ። እንዲህ በቤተ ክርስቲያን እንዲያ ደግሞ በስጋዊው በሁለቱም በኩል ተወስናችሁ ታጥናችሁ ከዚህ ክብር የደረሳችሁ ናችሁ። ከዚህ በኋላ ከእናንተ እንደ ቤተሰብ ብዙ ይጠብቃል። እንደ ሀገር ብዙ ትጠብቃለች። እንደ ቤተ ክርስቲያን ብዙ ከእናንተ ትጠብቃለች። እንደ ባለትዳር ሚስቶቻችሁ፣ ባሎቻችሁ፣ ባላችሁ፣ ሚስታችሁ ሁሉ ከእናንተ ብዙ ነገር ይጠብቃል።
በቅድሚያ ሁላችሁም እንኳን ደስ ያላችሁ። እንኳን ለዚህ ቀን ለምትናፍቋት ቀን ሁላችሁም በሰላም በጤና ያደረሳችሁ። እንግዲህ ሁለተኛ ተሰሎንቄ ምዕራፍ 3:13 ላይ የተጠቀሰ ቃል አለ። ወንድሞች ሆይ ሁልጊዜ ስራ መስራትን ቸል አትበሉ። እንግዲህ የተከበራችሁ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የተበራችሁ ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች እንዲሁም በዚህ ምረቃ መርሃ ግብር የተገኛችሁ የሰበካ መንፈሳዊ ጉባኤ አባላት፣ የሰንበት ትምህርት ቤት እና የግቢ ጉባኤ አባላት በሙሉ ከሁሉ አስቀድሞ የፍጥረታት ጌታ እግዚአብሔር ለዚህች ዕለት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። በተሰጣት ቃል ኪዳን በአማላጅነቱ ያልተለየችን እናታችን ቅድስት ድንግል ማርያም ክብርና ምስጋና ይድረሳል። ውድ ተመራቂዎች እንግዲህ በለሱን የጠበቀ ፍሬውን ይበላል እንዳለ ጠቢቡ ሰሎሞን በተግሳጹ ከብዙ የልፋት ዓመታት በኋላ የድካማችሁን ፍሬ ለምትሰበስቡበት ለዚህች ዕለት ልዑል እግዚአብሔር እንኳን በሰላምና በጤና ደረሳችሁ በማለት በማህበረ ቅዱሳን መልካም ምኞቱን ይገልጻል። ያለፉትን 8 ዓመታት እንግዲህ ወደ እናንተ ሲመጣ ከዛም በላይ ሊኖር ይችላል። በሰው አቅም ለማለፍ የማይታሰቡ ነገር ግን በእግዚአብሔር ቸርነት በቅዱሳን ምልጃና ጸሎት ያለፍናቸው እንደሆኑ ሁላችንም የምንገነዘበው እውነታ ነው። በሀገራችን በተለያየ ቦታ የቀጠለው ጦርነትና ጦርነቱን ተገን በማድረግ የነበረው አፈና፣ እገታ፣ ሞት፣ ስደት፣ መፈናቀል፣ የንብረት ውድመት እንዲሁም ይህን ተከትሎ የተከሰቱት ማህበራዊ ቀውሶች ማለትም ማቆሚያ ያጣ የኑሮ ውድነት፣ ረሃብ፣ የእርስ በርስ እልቂት፣ በጥቅሉ በየጊዜው የሚከሰቱ ሰብአዊ፣ ማህበራዊ፣ ኢኮኖሚያዊ፣ አካላዊና ስነ ልቦናዊ ቀውሶች በሀገራችንና ሀገር ላይ ተተክላ ሀገርን በሚቀድሰው ቤተክርስቲያናችን ላይ ያደረሰውና አሁንም እያደረሰው ያለው ተጽዕኖ እጅግ አሳዛኝና ዘግናኝ ነው። ይህ ሁኔታ አንዲትና ቁጣዊት በሆነችው ቤተክርስቲያን ላይ እያስከተለው ያለው የዘረኝነት የመለያየት መንፈስ ካለፉት ጥቂት ዓመታት ጀምሮ ያየናቸውና አሁንም እያየናቸው ያሉ ሀገራዊ ችግሮች ናቸው። እነዚህና እነዚህን የመሳሰሉ ችግሮች ለመማር ማስተማሩ በቀጥታም ይሁን በተዘዋዋሪ ከፍተኛ አሉታዊ ተጽዕኖ የነበራቸው ችግሮች እንደነበሩ ማንም የሚያውቀው እውነታ ነው። ይሁንና ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ ብሎ አባቱ ቅዱስ ጳውሎስ የመከረውን ምክር ተቀብሎ በአደራ እንደጠበቀው እንደ ጢሞቴዎስ እናንተም በዚህ የመከራ ወጀብ መካከል የእናትና የአባቶቻችሁን ምክር የሀገራችሁን የቤተክርስቲያናችሁን አደራ ጠብቃችሁ ለዚህ የምረቃ ክብር መብቃታችሁ የአደራው ፍጻሜ ባይሆንም አንድ ምዕራፍ ነውና ልትመሰገኑ ይገባል። ለዚህ መብቃት የተቻለው ደግሞ በእግዚአብሔር ቸርነትና በቅዱሳኑ ምልጃ ስለሆነ ለእናንተ ላደረገላችሁ ለእኛም በእናንተ ላይ ቸርነቱ ላሳየን ለእግዚአብሔርና እርሱ ያከበራቸውን ሁሉ ልናመሰግንና ትውክታቸውንም ዘወትር በእነርሱ ልናደርግ ይገባል። ማህበረ ቅዱሳን በቅዱስ ሲኖዶስ እውቅና አግኝቶ ከተመሰረተ ከ1984 ዓ.ም ጀምሮ በኃላፊነት የተሰጡትን የከፍተኛ ትምህርት ተቋማት ኦርቶዶክሳውያን ተማሪዎችን በግቢ ጉባኤያት የማስተማርና በመጨረሻም በአባቶች ቡራኬ ባደራ መስቀል የማስመረቅ አገልግሎቱን ትናንትም ዛሬም እያከናወነ ይገኛል። ከዚህ ከያዝነው ነጥብ 1 ዓመት ቀደም ብሎ ማህበረ ቅዱሳን ጥልቅ ጥናት አድርጎ ተቋማዊ ለውጥ በማድረግ ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትወጣ ማየት የሚል ርዕይ አዘጋጅቶና ርዕዩንም እውን ለማድረግ የሚያስችል ለቤተ ክርስቲያን ተልእኮ መሳካትና ለሕልውናዋ የሚተጋ የተደራጀ ምሉ ኦርቶዶክሳዊ ርቱ ዘመናዊ ሁለገብ መሪ ትውልድ ለማፍራትና ለማሰማራት ተልእኮ ይዞ እና ዓላማዎች በማዘጋጀት የትግበራ ምዕራፉን ከባለፈው ዓመት ጀምሮ እያከናወነ ይገኛል። በተቋማዊ ለውጡ ማህበሩ በግቢ ጉባኤያት ላይ ለውጥ ለማምጣት ከሚሰራቸው ስራዎች ውስጥ ምሩቃን በቤተ ክርስቲያን አስተዳደራዊ መዋቅር እንዲሁም በየደረጃው በሀገር አቀፍና ዓለም አቀፍ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካ ደረሰን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ
ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን። ለዚህ ላደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን። ለዚህ ላደረሰን ለዚህ ላደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ለዚህ ያደረሰን አጠር ያለ ረድን ናርዲን ምናምን። እሺ ናርዲን የመጣች ነው እንዳታልፊ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ